በምድር ላይ ካሉት እጅግ አስደናቂ ኃይለኛ እናም ተአምረኛ የጤና ምግቦች መካከል አንዳንዶቹ ሙሉ በሙሉ በቀላሉ በቤታችሁ ልታገኟቸው የምትችሏቸው መሆናቸውን ታውቃላችሁ? እነዚህ ጥቃቅን ዘሮች መልካቸው በጣም ትንሽናም ተራ ሊመስል ይችላል። ነገር ግን በፍጹም እንዳትሸወዱ። በውስጣቸው ለልባችሁ፣ ለአእምሯችሁ፣ ለምግብ መፈጨት፣ ለአጥንትናም ለበሽታ መከላከያ ስርዓታችሁ ፍጹም መነቃቃትን የሚሰጡ እጅግ ግዙፍ የቫይታሚን እናም የማዕድን ክምችቶችን በአስደናቂ ሁኔታ አሽገው ይዘዋል። ለሺህ ዓመታት ያክል የጥንት አባቶቻችን እነዚህን ዘሮች እንደ ተፈጥሮ ዋና የኃይል የውበትናም የጤና ምንጭ አድርገው ሲጠቀሙባቸውም ኖረዋል። በዛሬው ቪዲዮአችን ላይ በየሳምንቱ በምግባችሁ ውስጥ የግድ ልታካትቷቸው የሚገቡ 7 ኃይለኛ ዘሮችን አንድ በአንድ እንመለከታለን። እያንዳንዱ ዘር በሰውነታችን ውስጥ ምን አይነት አስገራሚ ተአምርን እንደሚሰራ በዝርዝር እናያለን። በተለይ እስከ ቪዲዮ መጨረሻ ድረስ መቆየታችሁን እንዳትረሱ። ምክንያቱም ቁጥር 7 ላይ የምናየው የመጨረሻው ዘር በፕላኔታችን ላይ ካሉ ምግቦች ሁሉ ይበልጥ እጅግ ሚስጥራዊ እናም ድንቅ አልሚ ንጥረ ነገሮችን የተሸከመው የጥንቱ ድንቅ ዘር ነው። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ አንደኛው ዘር እንለፍ። አንደኛ ተልባ ነው። ለልብ ጤና ፍጹም ጠባቂው ዘር ነው። የመጀመሪያው ተልባ ነው። ተልባ በፋይበር በኦሜጋ 3 ፋቲ አሲድ እናም ሊግናንስ በሚባሉ እጅግ ጠንካራ የእጽዋት ውህዶች የተሞሉ ጥቃቅን የጤና መጋዘኖች ናቸው። የጤና ጥቅሞቹም የልብን ትርታ እናም ጤና በአስተማማኝ ሁኔታ ይደግፋል። የደም ስሮችን የሚያጠበውን የኮሌስትሮል መጠንን ፍጹም ለመቀነስ ይረዳል። ሰነፍ የምግብ መፈጨት ስርዓትን በማነቃቃት ሆድ እንዳይነፋ ያደርጋል። የደም ስኳር መጠንን በማስተካከል የረሃብ ስሜትን በእጅጉም ይቆጣጠራል። አጠቃቀሙም ሙሉ ተልባ ሳይፈጭ ቢበላ በሰውነታችን ሳይዋሃድ ሊወጣ ይችላል። ስለዚህ የተሻለው መንገድ ፈጭታችሁ መጠቀም ነው። የተፈጨውን ተልባ ጠዋት ጠዋት ወደ ለስላሳ መጠጦች፣ ወደ እስሙዚ ውስጥ፣ በአጃ ወይም በኦትሜል ላይ፣ በእርጎ ወይም በቤት ውስጥ በሚጋገር ዳቦ ላይ በመነስነስ በቀን ከ2 እስከ 3 የሾርባ ማንኪያ ብትወስዱ ተአምሩን ታያላችሁ። ከ2 የሾርባ ማንኪያ በላይ አብልጣችሁ እንዳትወስዱ። ታዲያ ተልባን በየቀኑ ተጠቀሙት። ሁለተኛ ቺያ ሲድ ነው። ጥቃቅን ዘሮች ግን ግዙፍ የተመጣጠነ ምግብን የሚይዙ ናቸው። ቺያ ሲድ ውሃን የመምጠጥናም በሆዳችን ውስጥ የጄል መሰል ይዘትን የመፍጠር ልዩ የተፈጥሮ ብቃት አለው። ይህ ባህሪው በዘሮች ዓለም ውስጥ ልዩ ያደርገዋል። የጤና በረከቶቹም እጅግ ከፍተኛ የሆነ የኦሜጋ 3 ፋት እናም የፋይበር ክምችት አለው። የሰውነታችን ፈሳሽ በፍጥነት እንዳይደርቅ አድርጎም ይጠብቃል። ለረጅም ሰዓት የጥጋብነት ስሜትን በመስጠት ሳያስፈልግ ምግብ የመጎምጀት ፍላጎትን ይቆጣጠራል። አጠቃቀሙም 2 የሾርባ ማንኪያ ብቻ አስገራሚ የሆነ ጥንካሬን ይሰጣል። በውሃ ውስጥ ዘብዝፋችሁ በለስላሳ መጠጦች ውስጥ ቀላቅላችሁ ወይም በፍራፍሬዎች ላይ ነስንሳችሁ በሳምንት ከ2 እስከ 5 ጊዜ ተመገቡት። ሶስተኛ የዱባ ፍሬ ነው። የተፈጥሮ የማዕድን ማከማቻ ነው። ፔፒታስ በመባል የሚታወቁት የዱባ ፍሬዎች ብዙዎቻችን በዕለት ተዕለት ምግባችን ውስጥ በበቂ ሁኔታ የማናገኛቸውን ውድ ማዕድናትን በብዛት የያዙ ናቸው። የጤና በረከቶቹም በማግኒዥየም እጅግ የበለጸገ በመሆኑ የጡንቻ እናም የነርቭ ስራን ያቀላጥፋል። ለአጥንት ጥንካሬ እናም ለጥልቅ እንቅልፍም ፍጹም ተመራጭ ነው። ንጹህ በእጽዋት ላይ የተመሰረተ ፕሮቲን እናም የበሽታ መከላከያን የሚያጠናክር ዚንክንም ያቀርባል።
አጠቃቀሙም ብዙዎቻችን ማግኒዥየም ያንሰናል። ስለዚህ የዱባ ፍሬን በትንሹ በመቁላት እንደ መክሰስ መብላት፣ በሰላጣዎች ወይም በሾርባዎች ላይ በመጨመር በሳምንት ውስጥ ብዙ ጊዜ አንድ እፍኝ ያክል መመገብ ይመረጣል። አራተኛው ሰሊጥ ነው። ጥቃቅን የካልሲየም አምባሳደሮች ይባላሉ። እነዚህ ጥቃቅንና ጣፋጭ ዘሮች ለብዙ መቶ ዘመናት በባህላዊ ምግቦች ውስጥ እንደ ጤና ማደሻነት ጥቅም ላይ ውለዋል። የሰሊጥ የጤና በረከቶቹም ከወተት በላይ ለአጥንት ጥንካሬ የሚሆን ከፍተኛ የካልሲየም ክምችት አላቸው። የህዋሳትን መጎዳትና ማርጀትን የሚከላከሉ አንቲኦክሲዳንቶችን ይዘዋል። ለአጥንት መገጣጠሚያዎች እጅግ ጠቃሚ የሆኑትን መዳብ፣ ኮፐርና ማንጋኒዝን ያቀርባሉ። ለመጠቀምም በተቀቀሉ ወይም በጥብስ አትክልቶች ላይ በመነስነስ ታሂኒ ወይም የሰሊጥ ቅቤን በማዘጋጀት በዳቦ ላይ በመቀባት ወይም በሰላጣዎች ውስጥ በመቀላቀል በሳምንት ከ3 እስከ 5 ቀን በቀን እስከ 2 የሾርባ ማንኪያን ተጠቀሙ። ሰሊጥ ድንቅ ነው። አምስተኛ ሱፍ ነው። የቫይታሚን ኢ አሸናፊው ዘር ነው። የሱፍ ፍሬ በጣም ከሚያስገርሙ የተፈጥሮ የቫይታሚን ኢ ምንጮች መካከል በአንደኛ ደረጃ ላይ ይጠቀሳል። የጤና በረከቶቹም ለቆዳ ውበትና ለብሩህነት ፍጹም ተስማሚ ነው። ቆዳን ከእርጅና መስመሮች ይጠብቃል። ህዋሳትን ከኦክሲዲቲቭ ስትረስናም ከበሽታ ይከላከላል። ለልብ ጤና የሚሆኑ ጠቃሚ ቅባቶች እንዲሁም ሴሊኒየምናም ማግኒዚየምን ያቀርባል። አጠቃቀሙም በሰላጣዎች ላይ፣ በእርጎ ላይ፣ በአጃ ወይም በኦትሜል ውስጥ በመቀላቀል ወይም ልክ እንደ ቆሎ በመክሰስ መልክ በየሳምንቱ እስከ 5 ቀን ድረስ እየተዝናናችሁ ተመገቡት። ስድስተኛ ሄምፕ ሲድ ነው። የተሟላ የእጽዋት ፕሮቲን ነው። የሄምፕ ሲድ ለስላሳ የለውዝ ጣዕም ያላቸውናም በንጥረ ነገሮች የተሞሉ አስደናቂ ዘሮች ናቸው። የጤና በረከቶቹም ከሌሎች እጽዋቶች በተለየ ሰውነታችን በራሱ ሊሰራቸው የማይችላቸውን 9ኙንም አስፈላጊ አሚኖ አሲዶችን፣ የፕሮቲን ግንባታዎችን ይዟል። ለጡንቻ ጥንካሬ፣ ለሰውነት እድገትናም ለኃይል ምንጭነትም ወደር የለውም። ከፍተኛ የብረት ወይም የአይረን፣ የማግኒዥየም እናም የዚንክ ክምችትም አለው። ለመጠቀምም በፈሳሽ ምግቦች በስሙዚ ውስጥ አብሮ በመፍጨት በሰላጣዎችናም በእርጎ ላይ በመነስነስ በሳምንት ውስጥ ብዙ ጊዜ ከ2 እስከ 4 የሾርባ ማንኪያን መጠቀም የሰውነታችሁን አቅም ይገነባዋል። ሰባተኛ ደግሞ ጥቁር አዝሙድ ነው። የጥንቱ ድንቅ ዘር ነው። በቁጥር 7 ላይ የምንመለከተው ፍጹም ድንቅ ዘር ጥቁር አዝሙድ ነው። ከሞት በቀር ለሁሉም በሽታ መፍትሄ አለው እየተባለ ለዘመናት በባህላዊ ሕክምና እጅግ ከፍተኛ ግምት የተሰጠው ሚስጥራዊ ዘር ነው። የጤና በረከቶቹም ሰውነታችንን ከማንኛውም ብግነትና ኢንፌክሽን የሚጠብቁ ኃይለኛ አንቲኦክሲዳንቶችን ይዟል። የበሽታ መከላከያ አቅምን ወደ ላቀ ደረጃ ያሳድጋል። በውስጡ የያዘው ልዩ ተፈጥሯዊ ውህድ አጠቃላይ የሰውነትን ጤንነትና ውስጣዊ ሚዛንን ለመጠበቅም ይረዳል። ለመጠቀምም በቤት ውስጥ በሚጋገር ዳቦ ላይ በመነስነስ በቅመማ ቅመም መልክ በሾርባዎች ላይ በመጨመር ወይም በሰላጣዎች ውስጥ በመቀላቀል በሳምንቱ ውስጥ በመደበኛነት አነስተኛ መጠን መውሰድ የጤናችሁ ጋሻ ይሆንላችኋል። ታዲያ እነዚህን 7 ዘሮችን በየሳምንቱ ምንጊዜም ለመጠቀም ሞክሩ። ለከፍተኛ ጥቅም ደግሞ የዘሮች አስደናቂ ውህደትን ጨምሩ። በአንድ ዘር ላይ ብቻ ከመመካት ይልቅ እነዚህን ዘሮች በአንድ ላይ በማቀላቀል የጤና ቦምብን መፍጠር ትችላላችሁ። የተልባ፣ የቺያ ሲድ፣ የዱባ ፍሬ እናም የሱፍ ዘሮችን በአንድ ላይ በመቀላቀል ተጠቀሟቸው። ይህ ጥምረት ጤናማ ቅባቶችን፣ ፋይበርን፣ ፕሮቲንን እናም ማዕድናትን በአንድ ማንኪያ ብቻ ለሰውነታችሁ ያበረክታል ማለት ነው። እንግዲህ እነዚህ ጥቃቅን የተመጣጠነ ምግብ ማከማቻዎች ልባችንን፣ የምግብ መፈጨትን፣ አጥንትን፣ ጡንቻዎችን እናም አጠቃላይ የሰውነታችንን ወጣትነት ለመጠበቅ የተፈጥሮ ትልቅ ስጦታዎች ናቸው። ስለዚህ እንዳያመልጧችሁ።
ታዲያ ለመሆኑ ከነዚህ 7 አስደናቂ ዘሮች ውስጥ በአሁኑ ሰዓት በቤታችሁ ውስጥ በብዛት የምትጠቀሙበት የትኛውን ነው? እስቲ በኮመንት ላይ መልሳችሁን አስፍሩልኝ። እንዲሁም ይህንን ቪዲዮ ከወደዳችሁትና ጠቃሚ ሆኖ ካገኛችሁት በተጨማሪ አስደናቂ የጤና እናም የስነ ምግብ ሚስጥሮች ቪዲዮውን ላይክ ማድረጋችሁን ለወዳጆቻችሁ ሼር ማድረጋችሁን እናም ቻናሉን ደግሞ ሰብስክራይብ በማድረግ የማሳወቂያ ደውሉን ማብራት እንዳትረሱ። ስለተመለከታችሁኝ ከልብ አመሰግናለሁኝ። በሚቀጥለው ድንቅ ቪዲዮ እስከምንገናኝ ድረስ ጤናችሁ ይጠበቅ። መልካም ጊዜ፣ መልካም ቆይታ።